ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ እኔ መኝታ ክፍል የምገባው የሀሴትን ፎቶ ለማየት ብቻ ነው። የሀሴትን ፎቶ? የሀሴት ፎቶ ደግሞ ላንቺ ምን ያደርግልሻል? አላውቅም እትዬ፣ ብቻ እኔ እዚህ ቤት ከገባው ጀምሮ እንደ ድሎን አይቼው አላውቅም እና ሰሞኑን ትኩረቴን ሳበኝ። ለምን ሀና? እትዬ ለምን እንደሆነ አላውቅም፣ ግን ብቻ እርግብ ከመጣች በኋላ በጣም ትኩረቴን ስቦታል። ለዛ ነው ሰው በሌለበት ሰዓት መኝታ ቤት ምገባው። እንግዲህ ዛሬ ደግሞ በኖላዊ ድራማ ክፍል 40 ይዤላችሁ መጥቻለሁ ማለት ነው። መቼም ይሄን ድራማ የማይከታተለው ሰው ይኖራል ብዬ አላስብም። የሀንዬ መከራና ፈተና በጣም የከፋና የበዛ ነበር ማለት ነው። በፊት ሰላም በጣም እያሰቃየቻት ነበረ። ከዛ በኋላ ደግሞ አሁን ከሰላም ጋር በጣም ፍቅር ስትሆን እንግዲህ የሀናን ቦታ ሀና አሰሪ ጓደኛ እየተነሳ የሀናን ፎቶ የሀናን መስቀል ሰርቀው ሌላ ልጅ ወደ ቤት በማስመጣት ከዛ በኋላ ይቺ ሀሴት ልጅሽ ናት ብለው በቴሌቪዥን እንድታይ ካደረጉ በኋላ እንግዲህ የሰላም እናት ያችን ልጅ የኔ ልጅ ናት፣ አዎ አክሱም ጽዮን ነው እየተውኳት እዛን የጠፋችብኝ፣ ስለዚህ የኔ ልጅ ናት በማለት ምክንያቱም ጓደኛዋ ሁሉን ነገር ስለምታውቅ ይሄን ሁሉ ሴራ ያደረገችው ጓደኛዋ ናት ማለት ነው። የሰላም እናት ጓደኛ ማለት ነው። እና እንግዲህ እነ ሰላም አክስቴ ብለው የሚጠሯት ማለት ነው። ይህን ጉድ ሁላ ግን ሀና አታውቅም ነበር። ሀና እናቷ ቤትም እንደምትሰራ አታውቅም ነበረ። ሀና አባቷንና አባቷን ብቻ መርዳት ነው እንጂ ስለ ራሷ ምንም ትኩረት አልሰጠችም ነበረ። እንግዲህ ዛሬ ላይ የሀና ፈተና ሊያበቃ እየደረሰ ይመስለኛል። ግን የአባቷ ድንገት ታሟል ተብላ መጠራቷ ግን በጣም አሳስቦኛል፣ በጣም አስጊቶኛል ማለት ነው። ግን ሆኖም ቀረ እንግዲህ እርግብ ተብላ ወደነ ሰላም ቤት የመጣችው ልጅ የሰላም እህት ሳትሆን በገንዘብ ምክንያት ከሰላም እናት ገንዘብ ለመብላት የገዛ ጓደኛዋ ያቀደችው ሴራ ነው። እሱም እንግዲህ የአሲር ጓደኛ ከዛ ቤት ፎቶ እንዲሰርቅ 50 ሺህ ብር ተከፍሎት ከዛ ቤት ፎቶውን ሰርቆ የሀናን የአንገቷን መስቀል እና ፎቶ የልጅነቷን ፎቶ በመስረቅ ለዚች ለሰላም እናት ጓደኛ ይሰጣል ማለት ነው። ከዛ ከሰላም እናት 50 ሺህ ብሩን ትወስዳለች እርግብ ተብዬዋ። ከዛ 50 ሺህ ብሩ ለዚህ ልጅ ይከፈለዋል። ከዛ በኋላ ቀስ ቀስ እያሉ እነሱ ደግሞ ከሴትየዋ እንግዲህ ብር እየተቀበሉ ለመክበር ፈልገው ነበረ። ሀናን ረግጠው ለመኖር ነው የሚፈልጉት። ሀና ደግሞ እንግዲህ የሀሴትን ፎቶ ከቤት አባቷ ትናንትና በተለቀቀው ድራማ እንዳየኑ አባቷ አይደለም መስቀልሽ ብቻ ሳይሆን ልጄ በልጅነትሽ የተነሳሽው ፎቶ ሁሉ የለም ብሏት በጣም ደንግጠው በቃ ምሰራውን ራሱ አላወቀችም ነበር ማለት ነው ሀና። እንግዲህ ሀና ዛሬ እንደምንም ብላ የሰላምን እናት የሀሴትን ፎቶ ላይ ነው ከመኝታ ክፍልሽ የምገባው እንጂ እኔ ለመስረቅ አይደለም፣ እኔ ሌባ አይደለሁም። እኔ ግን እንደ ድል ሆኖ እዚህ ቤት ስገባ የሀሴትን ፎቶ አላየሁትም ነበር፣ ግን የሀሴትን ፎቶ ማየት እፈልጋለሁ። ስለዚህ እሱን እንድታሳየኝ ነው፣ እሱን እየፈለግኩ ነው ብላ ለሰላም እናት ስትነግራት የሰላም እናት እንግዲህ ለምን ለእኔ አልነገርሽኝም በማለት ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ ኖላዊ ወይም ሀና ድራማ ወይም ኖላዊ በዚህ ድራማ ነው የመጣሁላችሁ ማለት ነው። በጣም ነው የምከታተለው፣ ግን ያው ብዙ ጊዜ ስለነሱ መስራት እንትን አይለኝም። ዛሬ ላይ ግን በጣም ገርሞኝ ነው እና አንዳንዴ አጠገባችሁ ያለ ሰው ከእናንተ የሚፈልገውን ነገር ለማግኘት እናንተ በምትፈልጉትና በምትወዱት ነገር ያጠቃችኋል ማለት ነው እና በጣም ነው እስከ ልጆቿ ድረስ አክስቴ ብለው የሚጠሯት የልጅነት ጓደኛዋ ናት ማለት ነው የሰላም እናት። እንግዲህ ምንድን ነው ያደረገችው? የሰላም እናት ብዙ ሀብት ስላላት፣ በጣም ትልቅ ድርጅት ስላላት፣ ብዙ ገንዘብና ሀብት ስላላት ገንዘቧን ለመብላት ፈልገው አሴት ያልሆነችውን ልጅ እንግዲህ ሌላ ልጅ የዘመዷን ልጅ አምጥታ እንግዲህ
መነ ሰላም ቤት እንድትገባ አድርጋለች ማለት ነው። የሰላም እናት ጓደኛ ማለት ነው። እንግዲህ ይህም በተመለከተ የሀናንም ፎቶ አሰርቀዋል። የሀናንም መስቀሏንም ፎቶዋንም ሁሉንም አሰርቀው እንግዲህ ያው በልጅነቷ ያለውን ሁሉ ታሪኩን የሀናን ታሪክ ወደዚችኛዋ ወደ እርግብ ተብዬዋ ስም ገልብጠው የሀናን ታሪክ በማውራት እንግዲህ እነ ሰላም ቤት እንድትኖር አደረጉ ማለት ነው። ሆኖም ግን እንግዲህ ሀና መስቀሏንም ስትፈልግ መስቀሏንም ልታገኘው አልቻለችም። ከቤትም ደግሞ አባቷ እንደነገራት ከሆነ ፎቶዎችሽም የሉም ልጅ አላት። ምክንያቱም የአሲር ጓደኛ ነው እንግዲህ ፎቶውን ሰርቆ የሀናን ፎቶ ሰርቆ ለዚህ ሴትዮ ሰጣት። እሷም 50 ሺህ ብር ሰጠችው። 50 ሺህ ብሩን ደግሞ ለአሲር ሰጥቶታል። እንግዲህ ለሀና አባት መታከሚያ ማለት ነው። እንግዲህ ነገሮች አንዳንዴ ሀና ቤተሰቦቿን ፈጣሪ እያገዛት ይመስለኛል እና ይሄ ነገር ዙሪያ ጥምጥም መሄዱ በጣም ደስ ነው ያለኝ። ምክንያቱም አባቷ እንዳይሞቱ ነው አሁን የፈራሁት ማለት ነው። እግዚአብሔር እኔ እንጃ ከሞቱ በጣም ነው የምናደደው እና የሚሞቱ አይመስለኝም። ግን ከታከሙ በኋላ የሀናን ታሪክ ለእናቷ ይተርኩላትና እርግብ ተብዬዋን ጆሮዋን አንጠልጥለው ከቤት የሚያስወጧት ይመስለኛል። እንደዛ ሆኖ ቢያልቅ ደስ ይለኛል። መቼም የኢትዮጵያ ድራማ ማለቂያው አያምርምና ለማንኛውም በጣም የሚያምርና በጣም አድካሚ የሆነ ድራማ ነው። በተለይ ለሀና ማለት ነው። ለሀና የሀና ትዕግስትና የሀና ትትና የሀና እኔ እንጃ ምን ብዬ እንደምነግራቸው አላቅም። በስመ አብ ወወልድ ወመንፈስ ቅዱስ ትዕግስቷ በቃ ትዕግስቷ ፈጣሪ ለእኛም ትዕግስት ይስጠን እንደሷ ማለት ነው እና ብቻ ለማንኛውም እንግዲህ ያው አሲር ደውሎ አባቷ እንደታመሙ ሲነግራት ደንግጣ ፎቶውንም ከመሬት ጥላው ስትወጣ የሰላም እናት ልጅቷ ምን እየሆነች ነው? እያበደች ነው? ምን ሆና ነው ብላ በጣም ተገርማለች። የሰላም እናትም በጣም ሀሳብ ውስጥ ናት አሁን ላይ እንግዲህ እሷም ታስባለች ብዬ አስባለሁ። እና እንግዲህ ሁሉም ተሰብስበው እርግጠኛ ነኝ ሆስፒታል ይሄዳሉ። ከዛ በኋላ ሁሉን ነገር ያውቁት ይመስለኛል። ለማንኛውም የሀንዬ አባት ምንም ነገር ባይሆኑ ደስ ይለኛል ማለት ነው። ግን በራሳቸው ሰው እንደዚህ ስትጎዱ ያማል። የሰላም እናት እንግዲህ የገዛ ጓደኛዋ እንደዚህ እንዳረገቻት ስታውቅ ምን ያክል ምን ይሰማት ይሆን? ያንን መገመት ሁላችሁም አያቅታችሁም ማለት ነው። ለማንኛውም ይሄን ድራማ የማታዩት ካላችሁ ከመጀመሪያ ጀምራችሁ ኖላዊ ወይም ሀና ብላችሁ አሁን ክፍል 40 ላይ ደርሷል። እየገባችሁ ብታዩት ትማሩበታላችሁ። አዎ እየገባችሁ ይት ማለት ነው። እንደዚህ አንዳንድ የሚያስተምሩ ነገሮችን እየገባችሁ እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ የሀና መጨረሻ ያማረ እንደሚሆን ተስፋ አለኝ ማለት ነው። ሀንዬ እንድትጎዳ አልፈልግም። መጨረሻዋ ያማረ ቢሆን በጣም ደስ ይለኛል። እውነቴን ነው። አባቷ ድነውላት ያንን ደስ ያለውን ልጅ አግብታ ተድራ ምናምን ብቻ እንደዚህ ሆኖ ቢያልቅ ደስ ይለኛል ማለት ነው። ምክንያቱም ሀና ሰራተኛ አይደለችም፣ የሐኪም ባለሙያ ናት። ሰራተኛ ሆና የገባችው ግን ለአባቷን ለማስታመም ለአባቷ ስትል ነው። ሰው እንኳን ሊያግዝ እንኳን ልትሰርቅ ሰው እንኳን ሊያግዝሽ ስላት እኔ አባቴን ለሰው አሳልፌ አልሰጥም የምትል ልጅ ናት ማለት ነው። እንግዲህ ትዕግስትን ከሀና እንማር። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።